ከዛ ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ማክሰኞ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎች እየተሰሙ ይገኛሉ። በተለይም በዝውውር መረጃዎች ላይ ኖኒ ማዱኬ በአርሰናል እየተፈለገ እንደሆነ መረጃዎች እየወጡ ይገኛሉ። ይህ የቼልሲ ንብረት የሆነ ተጫዋች እንግዲህ በአሁኑ ሰዓት ላይ በአርሰናል ራዳር ውስጥ መሆኑ በብሬኪንግ ኒውስ ትላንትና እየሰማናቸው መረጃዎች እያሰሙን ነው የሚገኙት። ሌላኛው ክሪስቶፈር ንኩንኩ በማንቸስተር ዩናይትድ ራዳር ውስጥ እንዳለ ዳግም እየሰማን እንገኛለን። ይህ ተጫዋች እንግዲህ በጥር ወደ ማንቸስተር ዩናይትድ ይሄዳል ተብሎ በርካታ መረጃዎችን ሰምተን ነበር። ከዛ በኋላ ግን ዳግም እንደቀረ ሰምተን ነበር። መልሰን አሁን ደግሞ መረጃዎች እየወጡ የሚገኙበትም አጋጣሚ እየሰማን ነው የምንገኘው። እንዲሁ ስለ ሮድሪጎ ሮጌዥም መረጃዎች በስፋት የምንሰጣቸው ይሆናል። ይህ ተጫዋች በአርሰናል ራዳር ውስጥ በከፍተኛ ደረጃ የሚፈለግ ተጫዋች እንደሆነም ይታወቃል። እነዚህንና ሌሎች በርካታ መረጃዎችን ከአሁን ስፖርት ይዘን መጥተናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። ቀጥታ ወደ ፕሮግራሞቻችን አለፍን። የጦና ንቦቹ አመቱን በድል አጠናቀቁ። በመጨረሻ ሳምንት የኢትዮጵያ ፕሪሚየር ሊግ ወላይታ ዲቻ ከድሬዳዋ ከነማ ጋር ያደረጉትን ጨዋታ 1-0 ማሸነፍም ችሏል። ለጦና ንቦቹ የማሸነፊያ ግብን ቴዎድሮስ ኃይለማርያም ማስቆጠር ችሏል። ወላይታ ዲቻ በውድድር አመቱ 48 ነጥቦችን በመሰብሰብ አጠናቅሯል። ድሬዳዋ ከነማ በበኩሉ በ43 ነጥቦች መሰብሰብ አመቱን ማጠናቀቅም ችሏል። ሌላኛው አዞዎቹም እንዲሁ በተመሳሳይ በድል ነው ማጠናቀቅ እየቻሉት። በኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት መርሃ ግብር አርባ ምንጭ ከነማ ከሀዲያ ሆሳዕና ጋር ያደረጉትን ጨዋታ 1-0 በሆነ ውጤት አሸንፏል። የአዞዎቹን የማሸነፊያ ግቦች ቡታካ ሸመና ከመረብ ማሳረፍም ችሏል። የውድድር አመቱን 48 ነጥቦችን በመሰብሰብ የቻለው አርባ ምንጭ ከነማ 7ኛ ደረጃ ላይ ይዞ ማጠናቀቅም ችሏል። ሀዲያ ሆሳዕና በበኩሉ በተመሳሳይ 47 ነጥቦች በመሰብሰብ የውድድር አመቱን ማጠናቀቁን ነው በትላንትናው ዕለት እየተመለከት ነው። የኢትዮጵያ ፕሪሚየር ሊግ እንግዲህ የመጨረሻ ሳምንት ጨዋታዎች እየተደረጉም ይገኛሉ። ማን ወራጅ ቀጠናውን ይዞ ያጠናቅቃል የሚለው እስካሁን ድረስ ያልታወቀ ጉዳይ ነው። ቼልሲ ለኒኮላስ ጃክሰን ከ55 እስከ 60 ሚሊዮን ዩሮ ባለው ዋጋ እንደሚገመት ፋብሪዚዮ ሮማኖ እየገለጸ ይገኛል። በተመሳሳይ በአሁኑ ሳለ እንግዲህ ይህ ተጫዋች ከቼልሲ የመውጣት እድሉ እጅግ በጣም ሰፊ ነው እየተባለ የሚገኘው። ኒኮላስ ጃክሰን በቼልሲ የአጥቂ መስመር ላይ ሊያም ዴላፕን ራሱን እንዲያሳይ ወርቃማ እድል ሰጥቶታል። ይህም በዚህ ክለቦች የዓለም ዋንጫ ላይ የፕሪሚየር ሊግ የመጀመሪያ የውድድር ዘመን በተከታታይ ጨዋታዎች ላይ ለመጫወት እድል ይሰጠዋል ሲል ነው አትሌቲክስ ይዞት የወጣው መረጃ የሚያሳየው። ሌላኛው ቼልሲ በዚህ ሲዝን ማሎ ጉስቶ በመከላከል ድክመት 11 ጎሎች ተቆጥረውበታል። ይህም የተጫዋች እንግዲህ በቼልሲ ቤት ጥሩ ጊዜን እያሳለፈ እንዳልሆነ መረጃዎች እያሳዩም ይገኛሉ። ቼልሲዎች አሌክሳንደር ባስቶኒ ለማስፈረም ከፍተኛ ጥረት በማድረግ ላይ ይገኛሉ። ባስቶኒ ወደ ፕሪሚየር ሊግ የመዘዋወር ፍላጎት እንዳለው ፉትቦል ኢጣሊያ ይዞት የወጣው መረጃም ያሳያል። ዳርዊን ኑኔዝ ናፖሊን ለመቀላቀልም ተስማምቷል። ኡራጓዊው የፊት መስመር ተጫዋች የሆነው ዳርዊን ኑኔዝ በዚህ ክረምት ሊቨርፑልን እየለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል እንደሆነ ይጠቀሳል። አሁን ላይ ዳርዊን ኑኔዝ የጣሊያን ሴሪያውን ክለብ ናፖሊን ለመቀላቀል መስማማቱ ነው የተገለጸው። ይሁን እንጂ ለዝውውሩ እሁን መሆን ናፖሊ በተጫዋቹ ዝውውር ዙሪያ ሂሳብ ከሊቨርፑል ጋር ስምምነት መድረስ ይጠበቅባቸዋል። ኬቨን ዴብሬንን በነጻ ዝውውር ያስፈረሙት ናፖሊ በዝውውር ገበያ ንቁ ተሳትፎ ያደርጋሉ ተብሎም ይጠበቃል። አሰልጣኝ አንቶኒዮ ኮንቴ በዚህ ክረምት ቡድኑን እያጠናከሩ 200 ሚሊዮን ዩሮ ድረስ እንደሚያወጡ ነው እየተገለጸ የሚገኘው። አሌሃንድሮ ጋርናቾን እንዲሁም ደግሞ ራስመስ ሆይሉንድን ከማንቸስተር ዩናይትድ ለማስፈረም እንዲሁ ጥረት እያደረጉ እንደሆነም ይታወቃል። ቪክተር ዮከረስ በስፖርቲንግ ሊዝበን አስተዳደርን መቃወም የቅድመ ውድድር ዘመን ዝግጅት ስልጠና ላይ ላለመሳተፍ እያሰበ እንደሆነ ከስፖርቲንግ ሊዝበን መረጃዎች አገኘን ያሉ መረጃዎች እየወጡም ይገኛሉ። ይህ ተጫዋች እንግዲህ በአሁኑ ላይ ወደ አርሰናል መሄድ ፍላጎትም አለው። መሐመድ ቅዱስ ለክረምት የዝውውር መስኮት ሲል ወኪሉን ቀይሯል። አርሰናል ከሱ ጋር የመጀመሪያ ደረጃ ውይይትም አድርጓል። መሐመድ ቅዱስ ከጁላይ 1 እስከ 10 ድረስ የሚመራ የ10 ቀን የመልቀቂያ አንቀጽም አለው። የፕሪሚየር ሊግ ክለቦች በ85 ሚሊዮን ፓውንድ ለማስፈረም እየሰራሉ ሲል ነው መረጃውንም ይዞት የወጣው። የቀድሞ የአርሰናል ሊም ነው የቼልሲ ተከላካይ ዊሊያም ጋላስ አርሰናል ቪክተር ዮከረስን ለማስፈረም የሚያደርገው ፉክክር መውጣት እንዳለበትም ያምናል። ቪክተር ዮከረስ ጥሩ ተጫዋች ነው፣ ነገር ግን ለአርሰናል የተሻለ ተጫዋች የኒውካስል ዩናይትድ አሌክሳንደር አይዛክ ነው በማለትም ተናግሯል። ስለዚህም አርሰናል ኢዛክን ለማስፈረም ባንኩን መስበር አለበት ሲል ነው ሀሳቡንም የገለጸው። አርሰናል የመጀመሪያ ጥያቄም ሊያቀርብ ነው። አርሰናል ለቪክተር ዮከረስ የመጀመሪያ ጥያቄ ለማቅረብ በዝግጅት ላይ መሆኑን ሚኬል አርቴታ አጥቂው በጁላይ ወር ላይ ወደ እስያ የሚያደርገውን የቅድመ ውድድር ዘመን ጉዞ አስቀድሞ ቡድን እንዲቀላቀል ለማስፈለግ እንደገለጸ ነው ሪኮርድ ፖርቹጋል ይዞት መውጣትም የቻለው። አርሰናል ቤንጃሚን ሴስኮ ጉዳይ ላይ ብስጭቱ እየጨመረ ነው። እናም አሁን ላይ የደሞዝ ጥያቄ ምክንያት ድርድሩ በጥሩ ሁኔታ ላይ እንዳሌለ ነው ሚረር እንዲሁም ደግሞ ስካይ ስፖርት ይዞት የወጡት መረጃዎች የሚያሳዩት።
ቶማስ ፓርቴ በዚህ ክረምት ከሚኬል አርቴታ ጋር ፊት ለፊት ይወያያል ወይም ደግሞ ውይይትም ያደርጋል። አርሰናል ለቶማስ ፓርቴ የሚያቀርበውን የኮንትራት ጥያቄ አይጨምርም። ነገር ግን ድርድሩ አሁንም አልተቋረጠም እናም ውድቅ አልተደረገም። አሁን ላይ ባለው ሁኔታ ቶማስ ፓርቴ አርሰናል የሚለቅበት እድል 90% ነው። አርሰናል ስለ ኖኒ ማዱኬ ዝውውር ቼልሲን አነጋግሯል። ቼልሲ ለተጫዋቹ 50 ሚሊዮን ፓውንድ ይፈልጋል። አርሰናል በዚህ ሰዓት ለዝውውር ይህን ያክል ገንዘብ ማውጣት አይፈልግም። ምናልባት በክረምት መጨረሻ ላይ ከስምምነት ሊደርሱ እንደሚችሉ ነው መረጃዎች እየወጡ የሚገኙት። ከቼልሲ ጋር ጥሩ ጊዜን እያሳለፈ የማይገኘው ቤንች ላይ መቀመጥ የጀመረው ኖኒ ማዱኬ በአርሰናል ራዳር ውስጥም ይገኛል። ሪያል ማድሪድ የሮድሪጎ ጌዥ ዋጋ 90 ሚሊዮን ዩሮ ወይም ደግሞ 77 ሚሊዮን ፓውንድ እንደሆነ አሳውቋል። ተጫዋቹ የሚለቅ ከሆነ ፈላጊው ክለብ ይህን ገንዘብ መክፈል እንዳለበት ነው ከስፔን እየወጡ መረጃዎች የሚያሳዩት። ሮድሪጎ ከማድሪድ የሚለቅበት እድል አለ። ነገር ግን ዝውውሩ በፍጥነት አይሆንም። ምናልባት የቀጣዩ ወር አልፎ ኦገስት ላይ የተጫዋቹ እጣ ፈንታ ይወስናል ሲል መረጃዎች እየወጡ ነው የሚገኙት። አርሰናል ባዘጋጀው ገንዘብ እንዲሁም ደግሞ አርቢ ሌፕዚግ በሼሽኮ ዝውውር ላይ የሚፈልጉት ገንዘብ መሀል የ10 ሚሊዮን ዩሮ ገንዘብ ልዩነት እንዳለ ተገልጿል። ይህንንም ከሪኮርድ ፖርቹጋል ያገኘናቸው መረጃዎችም ያሳያሉ። ኢንተር ሚላን ከራስመስ ሆይሉንድ እንዲሁም ደግሞ ማንቸስተር ዩናይትድ ጋር ንግግር ላይ ይገኛሉ። ዩናይትዶች ለዴንማርካዊ አጥቂ የጠየቁት ገንዘብ መጠነኛ ከፍተኛ መሆኑ ነው እየተገለጸ የሚገኘው። ኑዛሪያዎቹ እስካሁን ምንም አይነት ይፋዊ ጥያቄ አላቀረቡም ሲል ፋብሪዚዮ ሮማኖ ይዞት የወጣው መረጃም ያሳያል። በኦፊሻል ገጽ የማንቸስተር ዩናይትድ ተጫዋቾች ከ13 ቀናት በኋላ ወደ ካሪንግተን በሰኔ 30 2017 ማለት ነው ወይም ደግሞ በጁላይ 7 ለፕሪሲዝን ልምምድ ወደ ካሪንግተን የሚመለሱም ይሆናል። በዚህ ሲዝን ላይ እንግዲህ ልምምድ ሲጀምሩ እንዲሁ ደግሞ ጁላይ 10 በኋላ ደግሞ አዲሱ ፈራሚ ማቲያስ ኩኛ ልምምድ እንደሚጀምር እየተገለጸም ነው የሚገኘው። ማንቸስተር ዩናይትዶች ከፍተኛ ምልመላ ክፍል አባላትን ወደ 10 ዝቅ እንዲል አድርጓል። ከዚህ ቀደም በዚህ ክፍል ውስጥ ከ100 በላይ መልማዮች ነበሩ ሲል መረጃዎች እያሳፈሩ ሲሆን ካለፉት አሁን ላይ እንግዲህ ወደ 10 ዝቅ እንደሚያደርጉ ነው ሜን ይዞት የወጣው መረጃም የሚያሳየው። ማንቸስተር ዩናይትድ ትክክለኛውን ጥያቄ ከቀረበ ዳን ጎርነን ለመልቀቅ ወይም ደግሞ ለመሸጥ ዝግጁ ናቸው። ይህን ተጫዋች ለብላክበርን ሮቨርስ ለመሸጥ ፍላጎት እንዳላቸው ሜን በዘገባው ይዞት መውጣት ችሏል። ይህንን ታዳጊ ማቲያስ ኩኛ ድንቅ ተጫዋች ነው። ጨዋታዎችን በሰከንዶች ልዩነት መቀየር የመቻል አቅምም አለው። እሱ ድንቅ ክህሎት አለው። እሱ እኛን በዚህ ክረምት መልቀቅ እንደነበረበት ተረድቶም ነበር። እሱ በማንቸስተር ዩናይትድ ትልቅ ነገር ለመፍጠር አሁን ላይ እድሉን በሚገባ አግኝቷል ሲል የወልቨርሃምፕተን አሰልጣኝ የሆነው ቪክተር ፔሬራ ስለ ማቲያስ ኩኛ ሀሳቡን ሰጥቷል። በማንቸስተር ዩናይትድ ራሱን ማየት ይፈልግ ነበር። ይህንን እድል በመጠቀሙ እጅግ በጣም ደስተኛ ነኝ ሲል ሀሳባቸውንም ገልጸዋል። ኢልካይ ጉንዶጋን በትላንቱ የቡድን አጨዋወት አለመደሰቱን ገልጿል። ምክንያቱም ቡድኑ በጣም ቀዝቃዛ እንዲሁም ደግሞ ፍጥነት የጎደለው አጨዋወት ነበር ሲጫወት የነበረው፣ ያም ዋጋ ያስከፍለን ይችል ነበር ሲል ሀሳቡንም ሰጥቷል። ጁድ ቤሊንጋም በፑችኳ ጨዋታ ላይ በጣም ደስተኛ ይመስል ነበር። ይህም ባስቆጠረው ጎል ላይ ደስታውን ገልጾም ነበር። እንግሊዛዊ ኮከብ ሁሌም በየትኛውም ቦታ ላይ መጫወት እንደማይችል ያረጋግጣል። ነገር ግን አላማው ቡድኑን እንዲሁም ደግሞ ወደ አቋሙ እንዲመለስ የራሱን አስተዋጽኦ ማበርከት እንዲሁም ደግሞ መርዳት ብቻ ነው ሲል ማርካ አገኘሁት ያለው መረጃም ያሳያል። አርዳ ጉለር ለጃቪ አሎንሶ አዲሱ ፍሎሪያን ቪርትዝ ነው ሲል ዲያሮ አስ ይዞት የወጣው መረጃም ያሳያል። ቪርትዝን ቢያስፈርምም አርዳ ጉለር ለአሰልጣኙ እንግዲህ ጥሩ አጨዋወት ይዞለት መጥቷል ሲል ሀሳባቸውንም ነው እየገለጹም የሚገኙት። በአሰልጣኝ ሚኬል አርቴታ የሚመራው አርሰናል በዚህ ክረምት ለማስፈረም ቅድሚያ የሚሰጠው አጥቂ መሆኑን በመግለጽ የሚታወቅ ነው። አርሰናል በአሁኑ ሰዓት ላይ ለማስፈረም ኢላማ አድርገው የሚሰራው ቤንጃሚን ሴስኮ እንዲሁም ደግሞ ቪክተር ዮኮሬሽን እንደሆነ ነው የተገለጸው። መድፈኞቹ ከሁለት አጥቂዎች የትኛውን ተጫዋቾች ቢያስፈርሙ የቡድን ማጥቃት እንደሚያስፈልገው በአሁኑ ሰዓት ላይ እየተጠራጠሩም ይገኛሉ። ባለፉት 2 ወይም ደግሞ 3 ዓመታት በሊጉ ሁለተኛ ደረጃን በማጠናቀቅ አርሰናል የጥቂት ችግሮችን መቅረፍ የሚያስችል ህልሞ እንዲሳካ ያግዟል በሚል ተስፋም አድርጓል። በዚህም የተነሳ እነዚህን ሁለቱን የአጥቂ ስፍራ ተመልካች ተጫዋቾች እየተመለከተም ይገኛል። ከስፖርቲንግ ሊዝበን ቪክተር ዮኮሬሽን ወይም ደግሞ ከአርቢ ሌፕዚግ ወይም ደግሞ ቤንጃሚን ሴስኮ እየተመለከቱ ነው የሚገኙት አርሰናሎች። እንዲሁም ደግሞ አሰልጣኝ ሚኬል አርቴታ ቤንጃሚን ሴስኮን የሚፈልጉት ሲሆን አዲሱ ስፖርቲንግ ዳይሬክተር ደግሞ ቪክተር ዮኮሬሽን ምርጫ እንዳደረጉ ነው እየተገለጸም የሚገኘው። በአሁኑ ሰዓት ላይ ምንም ያህል ስምምነት ላይ ባይደርሱም ሁለቱን ተጫዋቾች ግን በተለያዩ ምክንያቶች እያዩቸው ይገኛሉ። የመጀመሪያው የአከፋፈል ጉዳይ ነው። እነዚህ ሁለቱ ክለቦች እንግዲህ የሚፈልጉት ለሁለቱም አጥቂዎች ከ80 ሚሊዮን ዩሮ በላይ ነው። በተለይም በአሁኑ ሰዓት ላይ ወደ ክስ አመራለሁ የሚለው ቪክተር ዮኮሬሽ 60 ሚሊዮን ፓውንድ በቂ ነው ብለው ነግረውኝ ነበር። በአሁኑ ሰዓት ላይ ግን ሀሳባቸውን ቀይሯል ሲል በአሁኑ ሰዓት ላይ ነተረክ ውስጥ እንደገባ ተመልክተናል። ቤንጃሚን ሴስኮ ግን ከአርቢ ሌፕዚግ በ80 ሚሊዮን ፓውንድ ነው ይወጣል ተብሎ የሚጠበቀው። የተጫዋች ገና 22 ዓመቱ እንደመሆኑ መጠንም እንግዲህ ይህ ነገር አድቫንቴጅ ሊይዝባቸው ይችላል። ነገር ግን የስፖርቲንግ ሊዝበኑ አጥቂ በአሁኑ ሰዓት ላይ 27 ዓመት ሊሞላው እንግዲህ ጥቂት ቀናቶች ነው የሚቀሩት። በዚህም የተነሳ ይህ ያህል ገንዘብ አርሰናል ለዚህ ተጫዋች ያወጣል ተብሎም አይጠበቅም።
አንድሪያ በርታ በአሁኑ ሰዓት ላይ ከስፖርቲንግ ጋር በቪክተር ዮኬሬሽ ጉዳይ ላይ ላቅ ያለ ድርድር ላይ እንደሆነ ጆን ስክሩስ እንዲሁም ደግሞ ሚረር ፉትቦል ይዞት የወጡት መረጃዎች ያሳያሉ። አንድሪያ በርታ የእሱ ፍላጎቶች በአሁኑ ሰዓት ላይ በቪክተር ዮኬሬሽና እሱ ላይ ብቻ ነው። ሌሎች ተጫዋቾችን እየተመለከቱም አይገኝም። ቤንጃሚን ሴስኮን አርሰናል እንዲሁም ደግሞ ሚኬል አርቴታ ስለሚያደንቁት ንግግር እያደረጉ ይገኛሉ። ነገር ግን እነሱ ቢያገኙ የሚመርጡት በቪክተር ዮኬሬሽ ጉዳይ ነው። በዚህም የተነሳ የላቀ ድርድር ላይ መሆናቸው ነው እየተገለጸ የሚገኘው። ተጫዋቹም በጁቬንቱስ ጥያቄ ቢቀርብለትም በተለይም 13 ሚሊዮን ዩሮ በአመት ቀርቦለት ነበር። ነገር ግን ይህንን ውድቅ ማድረጉ ነው እየተመለከት ነው። በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ በአውሮፓ ቻምፒየንስ ሊግ መጫወቱን ፍላጎቱ በማድረጉ የተነሳ የለንደኑን ክለብ እንግዲህ አርሰናል ምርጫ ማድረጉን ከዚህ በፊት ነግረናችሁ ነበር። በአሁኑ ሰዓት አንድሪያ በርታ እንዲሁም ደግሞ ስፖርቲንግ ድርድር ላይም ይገኛሉ። ሮድሪጎ ጌዥ በአርሰናል ቅድሚያ የሚሰጠው የክንፍ ተጫዋች ጉዳይ ነው። እናም አሁን ላይ በእርሱ ዝውውር ላይ ገፍተው መሄድ እየቻሉ እንደሆነ ወይም ደግሞ ሌላ አማራጭ መፈለግ እንዳለባቸው የሚታይም ነው የሚሆነው። ሪያል ማድሪድ ከ70 ሚሊዮን ፓውንድ በላይ ሊጠይቅ ይችላል። እናም ቢዝነሱ ለመስራት ፈቃደኛ ሊሆነው እንደሚችሉ ነው እየተገለጸ የሚገኘው። ጆን ክሮስ ይዞት የወጣው መረጃ እንደሚያሳየው በተለይም በትላንትናው ጨዋታ ላይ ሮድሪጎ ጌዥ በሪያል ማድሪድ በኩል አንድም ደቂቃ አለመሰለፉን ተከትሎ እንግዲህ የተለያዩ ጥያቄዎች እየተነሱ ይገኛሉ። በአዲሱ አሰልጣኝ ዣቪ አሎንሶ ስር እንደ አዲስ ይጎመራል ተብሎ የሚጠበቀው ሮድሪጎ ጌዥ በአሁኑ ሰዓት ላይ ግን እድሎች እየተሰጡት አይገኝም። በመጀመሪያውም ጨዋታ ተቀይሮ መውጣቱን ተመልክተንም ነበር። ሮድሪጎ ጌዥ በአሁኑ ሰዓት ላይ በአሰልጣኝ ዣቪ አሎንሶ ስር እንደ አዲስ ደስተኛ ነኝ ብሎ ቢገልጽም እንግዲህ እስካሁን ድረስ ንግግሮች እየተካሄዱም ይገኛሉ። በአሁኑ ሰዓት ላይ ቤስት 11 መግባት ነው የሚፈልገው ሮድሪጎ ጌዥ። ይህን ነገር ደግሞ በአዲሱ አሰልጣኝ ስር የማያገኝ ከሆነ ፊቱን ወደ ሌሎች ክለቦች ሊያዞርም ይችላል። በዚህ ሰዓት ላይ ደግሞ ይህን ነገር የሚያደርግ ከሆነ አርሰናል ሮድሪጎ ጌዥን ለማስፈረም የመጀመሪያ ክለብ መሆኑ ነው እየተገለጸ የሚገኘው። ይህ ተጫዋች መጫወት የሚፈልገው ከግራ ክንፍ ይልቅ እንግዲህ ወደ ቀኝ ክንፍ አድልቶ መጫወት ይፈልጋል፣ በቪኒሺየስ ጁኒየር ቦታ ማለት ነው። በዚህም የተነሳ አርሰናሎች በዛ ቦታ ላይ ደግሞ ጥሩ ተጫዋቾችን ይፈልጋሉ። እነ ጋብሪኤል ማርቲኔሊ እንዲሁም ደግሞ ሊያንድሮ ትሮዛርድ በዛ ቦታ ላይ አመርቂ ውጤትን ማሳለፍ አልቻሉም። ወጥ አቋማቸውንም ማሳየት ባለመቻላቸው ምክንያት ወደዚህ ብራዚላዊ አጥቂ ቦታቸውን ፊታቸውን ማዞራቸው ነው እየተመለከትን የምንገኘው። ይህ ነገር የሚሆን ከሆነ አርሰናሎች የመጀመሪያ ጥያቄ እንደሚያቀርቡ መረጃዎችን እየተመለከትን እንገኛለን። አሌክስ ኢዮቢ ስለ ፉላም የዝውውር እቅድ እንዲህ ሲል ተናግሯል። የአርሰናል ተጫዋቾችን ማስፈረም እንወዳለን፣ ምናልባት ሌላም እናስፈረማለን ሲል ነው አሌክስ ኢዮቢ እየተናገረም የሚገኘው። የአያክስ አመራሮች የጁሪየል ሃቶ መልቀቅ የሚቻል መሆኑ በሚገባ ያውቃሉ። ነገር ግን አሁን ላይ ተጫዋቹ ለረጅም ጊዜ ሊቆይ እንደሚችል ተስፋም አድርጓል ሲል ነው ኢስፔን ይዞት የወጣው። ከስፔን መረጃዎችን እየተመለከተን የምንገኘው ጁሪየል ሃቶን እንግዲህ ለማስፈረም ከፍተኛ ፍላጎት አላቸው። ነገር ግን አያክሶች በአሁኑ ሰዓት ላይ ይህን ተጫዋች የመልቀቅ ምንም አይነት ፍላጎት የላቸውም። አንድ ወይም ደግሞ 2 ዓመት በራሳቸው ካቆዩት በኋላ በከፍተኛ ገንዘብ ይህን ተጫዋች የመሸጥ ፍላጎት እንዳላቸው ነው ኢስፔን እየዘገበም የሚገኘው። አርቢ ሌፕዚጎች ከቤንጃሚን ሴስኮ ዝውውር እስከ 70 ሚሊዮን ፓውንድ እየጠየቁ ይገኛሉ። አንድሪያ በርታ ከቤንጃሚን ሴስኮ በተጨማሪ ሌሎች ተጫዋቾች ጋር ግንኙነት አድርጎ አሪፍ የሆነ ግንኙነት እንደፈጠረ ነው እየተገለጸ የሚገኘው። ለዚህም ነው ቪክተር ዮኬሬሽ እንደ ትልቅ አማራጭ የሚታየው። አርሰናል ብዙ ቦታዎችን ማጠናከር ስለሚፈልጉ በአንድ ተጫዋች ላይ በጀታቸውን መጨረስም አይፈልጉም። በዚህም የተነሳ በእርግጥ ሁለቱም ተጫዋቾች እንግዲህ እስከ 70 ሚሊዮን ፓውንድ ነው እየተጠየቀባቸው የሚገኘው። የቪክተር ዮኬሬሽ ግን የመቀነስ ከፍተኛ እድል ሊኖረው ይችላል። በተለይም ከዚህ በፊት ገቡለት ቃል መሰረት ማለት ነው። አንድሪያ በርታ በዚህ ክረምት ዝውውር ከማድረጉ በፊት ከበርካታ ዋና ክለቦች ወኪሎች እንዲሁም ደግሞ ኮከቦች ጋር ተወያይቷል ሲል ጆን ክሮክስ እየዘገበም ነው የሚገኘው። እነዚህን ተጫዋቾች በአሁኑ ሰዓት ላይ በርካታ ተጫዋቾችን እየተመለከተም ይገኛሉ። በአርሰናል ማን ይመጣል ማን አይመጣም እስካሁን ድረስ ያልታወቀ ጉዳይ ነው። ነገር ግን ከተለያዩ ተጫዋቾች ጋር ንግግሮችን እያደረጉም ይገኛሉ። ለእነሱም ተስማሚ የሆኑን ተጫዋች ለማምጣትም እንግዲህ እቅዶችም ይዘዋል። ማንቸስተር ዩናይትድ ባለፉት ጥቂት ቀናት ውስጥ አሌሃንድሮ ጋርናቾን ለሚፈልጉ የአውሮፓ ክለቦች የስልክ ጥሪ ተደርጎለት ንግግሮችን እንዳደረገ መረጃዎች እየወጡም ይገኛሉ። ሆኖም ምንም ውስብስብ ነገር የለም። የማንቸስተር ዩናይትድ አቋም ግልጽ ነው። የምፈልገውን ያክል ገንዘብ ካቀረባችሁ ተጫዋቹን መውሰድ ትችላላችሁ የሚል መርህ እንደያዙ ነው ሳሙኤል ክሮክስ እየዘገበ የሚገኘው። በአሁኑ ሰዓት ላይ አሌሃንድሮ ጋርናቾ በአዲስ ክለብ የምንመለከተው አዲሱ የማንቸስተር ዩናይትድ ተጫዋች ነው። በተለይም በመጨረሻው ጨዋታ ላይ ከአሰልጣኝ ሩበን አሞሪም ጋር አለመስማማታቸውን ተከትሎ እንዲለቅ ፍቃድ መስጠታቸው እንዲሁም ደግሞ እንዳስጠነቀቁት ነው መመልከትም የቻልነው። በዚህም የተነሳ የተጫዋች በአሁኑ ሰዓት ላይ ወደ ሌሎች ክለቦች የሚሄድም እድል አለው። በአሁኑ ሰዓት ላይ ናፖሊ እንዲሁም ደግሞ ኢንተር ሚላንና ጣሊያን ውስጥ የሚገኙ ሌሎች ክለቦች ፈላጊ ሆኖ ብቅ ማለታቸውን ነው እየተመለከትን የምንገኘው። ማንቸስተር ዩናይትድ ለዚህ ተጫዋች እስከ 40 ሚሊዮን ፓውንድ ሊጠይቁም ይችላሉ። የጀደን ሳንቾ ጉዳይ ከናፖሊ ጋር አሁን ድርድር ውስጥ እንደገባ ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይ የእሱ ከባዱ ነገር የዝውውር ሂሳቡ ሳይሆን ሳምንታዊ ደሞዙ ነው። ይህም የተነሳ እንግዲህ ከናፖሊ ጋር ድርድር ውስጥ ይገኛሉ። ሌላኛው ተጫዋች እንግዲህ ማርከስ ራሽፎርድ ነው። ወደ
ባርሴሎና መሄድ ይፈልጋል። ባርሴሎናዎች በአሁኑ ላይ በፋይናንሻል ፌር ፕሌይ ህግ መሰረት እንግዲህ እየተጨነቁ ነው የሚገኙት። ይህንንም ነገር የሚቋጩ ከሆነ ምናልባትም ወደ ስፔን የመሄድ እድል ይኖረዋል። እሱም መሄድ የሚፈልገው ብቸኛው ክለብ ባርሴሎና እንደሆነ ነው እየገለጸ የሚገኘው። ከላሚን ያማል ጋርም የመጫወት ከፍተኛ ፍላጎት አለኝ ሲል መግለጹንም ተመልክተን ነበር። መጨረሻውን እስካሁን ድረስ ያልታወቀው የተጫዋች ምናልባትም ዳግም በአስቶን ቪላ ቤት የምንመለከተው የሆነ ወይ ደግሞ ወደ ሌሎች ጣሊያን ክለቦች ወይም ደግሞ ወደ እንግሊዝ ፕሪሚየር ሊግ ሌሎች ክለቦች በመሄድ ይጫወት ይሆን እንግዲህ የሚለውን በሚቀጥለው ጊዜያቶች የምንመለከታቸው ነው የሚሆነው። ከሰር አሌክስ ጃክማን ፈርጉሰን መውጣት በኋላ ትልቅ የአመራር ጉድለት ያለበት ቡድኑ መሆን ግልጽ ነው ሲል የቀድሞ የማንቸስተር ዩናይትድ አሰልጣኝ ራልፍ ራግኒክ ሀሳባቸውን ሰጥተዋል። አሁን ላይ በክለቡ ውሳኔዎች የሚያሳልፈው ማን ነው? ውሳኔዎችን የሚያስተላልፈው በምክንያት ነው የሚሉት ጥያቄዎችን ያነሳሉ እኚሁ ሰዎች። በዚሁ ሚና ያሉት ሰዎች ለቦታው ተገቢ ናቸው ወይ የሚለው ሌላኛው ጥያቄ ነው። አንድ ልናገረው የምችለው ነገር በዚያ በነበርኩባቸው 6 ወራት ወይም ደግሞ ሌሎች ነገሮች ከባድም ነበሩ ሲል ሀሳባቸውን ሰጥተዋል። እኔ በወቅቱ ተጨማሪ ተጫዋች ማስፈረም ስፈልግ እንኳን ማንም ማናገር እንዳለብኝ አላውቅም ነበር። በእርግጥ ሰዎች ነበሩ፣ ነገር ግን ሁሉም እንደምታሰቡት ቀላል አይደሉም ሲል ነው ራክኒክ ሀሳባቸውን መስጠት የቻሉት። አንድ ተጫዋች ለማስፈረም የሚደረገው ጥረት እጅግ በጣም ከባድ ነበር። በርካታ ሰዎችን ማናገር እጅግ በጣም ይከብዳል። በዚህ ሳለ ላይ በስፖርቲንግ ዳይሬክተር ላይ የሚገኙት ምናልባት ጥሩ ሊሆኑ ይችላሉ። በአሁኑ ሳለ ላይ ጥሩ ነገሮች እየተፈጠሩ ይገኛሉ። ነገር ግን በዛ ሰዓት ላይ ማለትም እኔ በነበርኩባቸው ሰዓት ላይ ግን ማንቸስተር ዩናይትድ ቤት ውስጥ መስራት እንዲሁም ደግሞ ተጫዋቾችን ለማምጣት የሚደረገው ጥረት እጅግ በጣም ከባድ ነበር ሲል ሀሳባቸውንም ሰጥተዋል። የኢንተር ሚላኑ ስፖርቲንግ ዳይሬክተር ፔድሮ አትሌሲዮኒ የታሬሚን ዝውውር ካጠናቀቁ በኋላ ሙሉ ትኩረታቸውን ራስመስ ሆይሉንድ ላይ በማስፈረም እንደሚያደርጉ ይጠበቃል ሲል ኢንተርኔት ለኢንተር ሚላን ቅርብ የሆነው መረጃ ያሳያል። በአሁኑ ሰዓት ላይ ፍላጎታቸው ከፍተኛ እንደሆነ ይታወቃል በራስመስ ሆይሉንድ ላይ። ሌሎች የአጥቂ ስፍራ ተጫዋቾችን በግላቸው ለማምጣት እንግዲህ እየሞከሩም ነው የሚገኙት። ራስመስ ሆይሉንድ ደግሞ ከማንቸስተር ዩናይትድ ይፈርማል ተብሎ የሚጠበቀው ጉዳይ ነው። በእርግጥ ተጫዋቹ ከማንቸስተር ዩናይትድ መልቀቅ ፍላጎት የለውም። ከዚህ በፊትም ይህንን ሀሳቡን መስጠቱን ነው መመልከት የቻለው። ከማንቸስተር ዩናይትድ ከመልቀቅ ይልቅ በዚህ ቦታ ላይ ራሴን በማሳየት እንዲሁም ደግሞ ራሴን ከፍ ለማድረግ በመሞከር እዚሁ መቆየት እፈልጋለሁ ሲል ሀሳቡን ሰጥቷል። ነገር ግን አሰልጣኝ ሩበን አሞሪም ከመጡ በኋላ እጅግ በጣም የወረደ አቋሙን ማሳየት ችሏል። በእንግሊዝ ፕሪሚየር ሊግ ያለፈው የውድድር ዓመት ማለትም በ2024/25 የውድድር ዘመን በእንግሊዝ ፕሪሚየር ሊግ 4 ጎሎችን ብቻ ነው ማስቆጠር የቻለው። ነገር ግን በዩሮፓ ሊጉ 6 ጎሎችን ማስቆጠሩን ተመልክተናል። ይህም የሚያሳየው የዚህ ተጫዋች እንግዲህ እንግሊዝ ፕሪሚየር ሊግ ይልቅ ሌሎች ሊጎች ቀላል ሊሆንለት እንደሚችል ነው እየተገለጸ የሚገኘው። በእንግሊዝ ፕሪሚየር ሊግ ግን ጥሩ ጊዜን ማሳለፍም አልቻለም። ማንቸስተር ዩናይትድ በቀጣይ ማንን ሊያስፈርም ይችላል? ማንቸስተር ዩናይትድ በተጠናቀቀው የውድድር ዓመት በሊጉ ያስቆጠራቸው ግቦች 44 ሲሆኑ በአንድ የውድድር ዘመን የተመዘገበ ዝቅተኛ ቁጥር መሆኑ ነው የተገለጸው። ባለፉት 2 ዓመታት ቡድኑን የተቀላቀሉት ራስመስ ሆይሉንድ እንዲሁም ደግሞ ጆሹዋ ዚርክዚ በሊጉ በጋራ ማስቆጠር የቻሉት 7 ጎሎችን ብቻ ነው። ለሁለቱ ተጫዋቾች 100 ሚሊዮን ፓውንድ ያወጣው ማንቸስተር ዩናይትድ አሁንም በድጋሚ አጥቂ ለመመልከት ወደ ገበያው ይወጣልም ነው እየተባለ የሚገኘው። በዚህም የተነሳ የኢንትራንክ ፍራንክፈርቱን ኡጎ ኤኪቲኬ እንዲሁም ደግሞ ቪክተር ኮሬሽን ማንቸስተር ዩናይትድ የሚመለከታቸው ቢሆንም በቀጣይ ለ10 ቁጥር ቦታ ተጫዋቾች ቅድሚያ ይሰጣሉ ተብሎም ይጠበቃል። በቀጣይ የብሬንትፎርዱ ብሪያን ምቤሞ ማቲያስ ኩኛህን በመከተል የቀያዮቹ ሰልጣኞች ሁለተኛ ፈራሚ እንደመሆኑም ነው የሚጠበቀው። ቀያዮቹ ሰይጣኖች የዝውውር መስኮቱን ተፈጥሯዊ አጥቂ ሳያስፈርሙ ካጠናቀቁ በቡድኑ ክፍተት ይኖረዋል በሚል ሀሳብ እንዳላቸው ተዘግቧል። በዚህም የተነሳ ምናልባትም የተለያዩ ተጫዋቾችን ይመለከታሉ። ነገር ግን ብሪያን ምቤሞ እንዲሁም ደግሞ ማቲያስ ኩኛ በ10 ቁጥር ቦታ ላይ ከአጥቂ ጀርባ የሚጫወቱ ከሆነ በአጥቂ ቦታ ላይ ደግሞ ጆሹዋ ዚርክዚን ሊጠቀሙ ይችላሉ። ይህ ተጫዋች እንግዲህ ቨርሳታይል መሆኑ ለማንቸስተር ዩናይትድ ጠቃሚ እንደነበር ባለፈው ዓመትም ተመልክተናል። በ10 ቁጥር ቦታ ላይ በክንፍ ቦታ ላይ ሲጫወት ተመልክተናል። እንዲሁም ደግሞ በራስመስ ሆይሉንድ በ9 ቁጥር ቦታ ላይም ሲጫወት እንዲሁ እየተመለከት ነው ተጫዋች ነው። በዚህም የተነሳ ማንቸስተር ዩናይትድ ምናልባትም ይህን ተጫዋች በሶስተኛ ቦታ ላይ እንግዲህ አሰልፎ 3ቱን አጥቂዎች ሊጠቀም ይችላል። ማቲያስ ኩኛ እንዲሁም ደግሞ ብሪያን ምቤሞ የአጥቂ ቦታ ላይ የመሰለፍ ተፈጥሯዊ አቅም እንዳላቸው ከዚህ በፊት በየክለቦቻቸው ተመልክተናል። በወልቨርሃምፕተን እንዲሁም ደግሞ በብሬንትፎርድ ይህንንም የተነሳ እንግዲህ በሮቴሽን ሊያጫውቷቸው እንደሚችል አሰልጣኝ ሩበን አሞሪም እየተገለጸም ነው የሚገኘው። ማንቸስተር ዩናይትድ እንግሊዛዊውን የ16 ዓመቱን ወጣት ተጫዋች ሃርሊ ኤምስደን ጀምስን ከሳውዝሃምፕተን ለማስፈረም ከስምምነት ላይም ደርሷል። ማንቸስተር ዩናይትድ ለተጫዋቹ ሳውዝሃምፕተን 1 ሚሊዮን ፓውንድ የካሳ ክፍያ የሚከፍሉም ይሆናል። በለጋነት እድሜው አስገራሚ ችሎታን የተቸረው ይህ ወጣት ተጫዋች በቅርብ ቀን ከማንቸስተር ዩናይትድ አካዳሚ ጋር ይቀላቀላል ተብሎ እንደሚጠበቅ ከማንቸስተር ዩናይትድ ቅርብ የሆኑ ጋዜጦች እየገለጹም ነው የሚገኙት። ሌላኛው ማንቸስተር ዩናይትድ በፓልማሬሱ የመሀል ሜዳ ተጫዋች ሪቻርድ ሪዮስ ላይ ከፍተኛ ፍላጎትም አሳይቷል። ይህ በሚቀጥሉት ቀናት ውስጥ
ልንመለከታቸው ከሚገቡ ሁነቶች መካከል አንዱ ነው ሲል አንድ መረጃ ከፓልማሬስ እንግዲህ ዘገባ አግኝቻለሁ ሲል እየዘገበም ነው የሚገኘው። ማንቸስተር ዩናይትድ ይህን ተጫዋች እንደሚፈልጉትም ተገልጿል። የኮቢ ማይኖ የወደፊት እጣ ፈንታ ደግሞ ስንመለከት በማንቸስተር ዩናይትድ አሁንም ቢሆን የካሪንግተን ምሩቅ ኮቢ ማይኖ በኦልድ ትራፎርድ መቆየት ይፈልጋል። ሆኖም በአንዳንድ ነገሮች ዙሪያ ከስምምነት አለመድረስ ይህ የኮንትራት ማረዚያ ውል በፍጥነት እንዳይፈረምም ምክንያትም ሆኗል። ሆኖም ማንቸስተር ዩናይትድ የተጫዋቹን የወደፊት እጣ ፈንታ በማንቸስተር ዩናይትድ ለማድረግ ጥረቱን አጠናክሮ በመቀጠል ላይ ሲሆን ተጫዋቹም የረጅም ጊዜ ውል ማስፈረም ይፈልጋል። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም በበኩላቸው ማንቸስተር ዩናይትድ ለኮቢ ማይኖ ካለበት የወደፊት እቅድ ጋር ምንም አይነት ተቃርኖ እንደሌላቸው ነው ይፋ ማድረግ የቻሉት። በዚህም የተነሳ ማንቸስተር ዩናይትድ ይህን ተጫዋች የግሉ በማድረግ እንግዲህ ያቆያል ተብሎ ይጠበቃል። ነገር ግን እስካሁን ያልተስማሙበት ዋነኛው ነገር የኮንትራት ጉዳይ ነው። ዘገባው የማርኮ አልካራዝ ነው። ማንቸስተር ዩናይትድ የ18 ዓመቱን የዲያጎ ሊዮንን ዝውውር በሚቀጥሉት ወር በይፋ ያጠናቅቃል። የማንቸስተር ዩናይትድ እቅድ በክረምት ተጫዋቹን በደንብ ከገመገመ በኋላ በአሜሪካ በሚደረገው የፕሪሚየር ሊግ ሰመር ሲሪስ ላይ ተጫዋቹን የቡድን ስብስብ ውስጥ ማካተት እንደሚፈልግ ነው እየተገለጸ የሚገኘው። በጥር ላይ ያስፈረሙት ዲያጎ ሊዮን በማንቸስተር ዩናይትድ እንደሚቀላቀል ተገልጿል። ንግግሮች አሁንም ቀጥለው እየተካሄዱ ይገኛሉ። ማንቸስተር ዩናይትድ በቀጣዮቹ ጥቂት ቀናት ውስጥ ከብሬንትፎርድ ባለስልጣናት ጋር ከብሪያን ምቤሞ የዝውውር ሂሳብ ዙሪያ ከስምምነት ላይ እንደሚደርሱ አብረን እንመለከታለን። ዩናይትዶች ተጫዋቹን ለማስፈረም ከ10 ቀናት በፊት ያቀረበውን የመጀመሪያ ጥያቄ ውድቅ ማድረጉ አይዘነጋም። ሆኖም አሁን ላይ የማንቸስተር ዩናይትድ ሰዎች በዝውውሩ ዙሪያ ከስምምነት ላይ ለመድረስ የሚያደርጉትን ነገር ቀጥለዋል ሲል ፋብሪዚዮ ሮማኖ እያረጋገጠም ይገኛል። ወደ ማንቸስተር ዩናይትድ የመምጣት እድሉ በአሁኑ ሰዓት ላይ የሰፋው ይህ ተጫዋች ከቶተናም ጋር ያለው ነገርም ተቋጭቷል። ማለትም እነሱን እንደማይፈልጉ ነው እየተገለጸ የሚገኘው። ተጫዋቹ ከማንቸስተር ዩናይትድ በግል እንደተስማማ እየተገለጸ ሲሆን ከብሬንትፎርድ ጋር የሚያደርጉት ድርድር ነው እስካሁን ድረስ የሚጠበቀው። ማንቸስተር ዩናይትድ በአሁኑ ሰዓት ላይ ኤሚሊያኖ ማርቲኔዝን ለማስፈረም ምንም አይነት እንቅስቃሴ እያደረገም አይገኝም። ተጫዋቹ ራሱን ለማንቸስተር ዩናይትድ ማቅረቡን ተመልክተን ነበር። ነገር ግን ማንቸስተር ዩናይትዶች አንድሬ ኦናናን ማቆየታቸውን ማሰባቸውን ተከትለው ኤሚሊያኖን ማርቲኔዝ የማስፈረም ምንም አይነት ፍላጎት እንደሌላቸው ነው እየተገለጸ የሚገኘው። ነገር ግን ሁለተኛ ግብ ጠባቂ እየፈለጉ ይገኛሉ። ይህ ተጫዋች ቢመጣ ሁለተኛ ግብ ጠባቂ የመሆን ፍላጎት የለውም። በዚህም የተነሳ ወደ ሌሎች ክለቦች የሚሄድ እድሉ ሊሰፋም ይችላል። ነገር ግን ቅድሚያ የሚሰጠው ራሱን ለማንቸስተር ዩናይትድ ነው። ብራዚሊያው የማንቸስተር ዩናይትድ የቀኝ መስመር አጥቂ ለማንቸስተር ዩናይትድ የበላይ ኃላፊዎች እሱ መሄድና ማምራት የሚፈልገው ወደ ሪያል ቤቲስ እንደሆነ ማሳወቋል። አንቶኒ ሳንቶስ ቅድሚያ የሚሰጠው ጉዳይ የስፔኑን ክለብ ሪያል ቤቲስን እንደሆነ ነው እያሳወቀ የሚገኘው። ሙንዶ ዲፖርቲቮ እንዳሳወቀው ከሆነ ወደ ውሰት ያቀናው ክለብ እንግዲህ በአሁኑ ሰዓት በቋሚ ውል እዛው መቆየትም ይፈልጋል። በተለይም ያለፈውን የዝውውር መስኮት በውሰት ካሳለፈ በኋላ እጅግ በጣም ደስተኛ እንዲሁም ደግሞ ጥሩ ጊዜን ማሳለፍ ችሎ ነበር። ከነ ኢስኮዋል አርኮ ጋር የሚያደርገው ጥምረት ደግሞ እጅግ በጣም እንዳስደሰተው ነው እየገለጸ የሚገኘው። በዚህም የተነሳ የተለያዩ ክለቦችን ውድቅ እያደረገ ሲሆን ወደዛ አለቀቁኝ ሲል ገልጿል ሲል ሙንዶ ዲፖርቲቮ ከስፔን የወጡ መረጃዎችን ያሳያል። የቱርኩ ክለብ ፌኔርባቼ ስለ ጀደን ሳንቾ የዝውውር ሁኔታ ማንቸስተር ዩናይትድን ጠይቋል። ጀደን ሳንቾ ከጣሊያኑ ክለብ ናፖሊ ጋር በንግግር ላይ ነው። ነገር ግን ሳንቾ እየተጠየቀ የሚገኘው ከፍተኛ ሳምንታዊ ደሞዝ ችግር እንደሆነ ነው እየተገለጸ የሚገኘው። በአሁኑ ሰዓት ደግሞ ጋላታሳራይ እሱን ፈላጊ ሆኖ ብቅ ማለቱም ተገልጿል። ከዚህ በተጨማሪም እንግዲህ ፌኔርባቼ የቀድሞ አሰልጣኙ ጆዜ ሜሪኒዮ ሊያስፈርሙት እንደሚፈልጉ መረጃዎች እየወጡ ይገኛሉ። በአሁኑ ሰዓት ላይ ከማንቸስተር ዩናይትድ የወጡ ምንም አይነት መረጃዎችም የሉም። ዳሪዮ ኤሶጎ ይናገራል። በራሴ መንገድ መስራት እፈልጋለሁ፣ ነገር ግን ማኬሌሌ፣ ኤሴንና ካንቴ የእነሱን መንገድ መከተልም እፈልጋለሁ። እኔ የተከላካይ አማካይ ነኝ፣ ነገር ግን ወደፊት ሄጄ በቦክስ ውስጥ ሳጥን መጫወት እፈልጋለሁ ሲል ተናግሯል። ኤንዞ ማሬስካ እንደ ሁሉም አሰልጣኞች የእግር ኳስ ሀሳብ አለው፣ እኔ ግን እሱ የሚፈልገውን ነገር ለማድረግ እሞክራለሁ። ሮሜዮ ላቪያ በጣም እየተረጋጋ ነው፣ ከሱ ጋር አብሬ አዘወትራለሁ፣ እጅግ በጣም ደስተኛ ነኝ በዚህ በመኖሬ ሲል ሀሳቡን ሰጥቷል። ቤንጃሚን ሴስኮ ወደ አርሰናል የሚያደርገውን ዝውውር ወደ ማቋረጥ እየሄደም ይገኛል። አርሰናል በጠየቁት ጥያቄ ተበሳጭቷል። እናም ፊታቸውን ወደ ቪክተር ዮኮሬሽ ሙሉ በሙሉ ያዞራሉ ተብሎ ነው የሚጠበቀው። የሙሉን ዘገባ ዘሰን እንዲሁም ደግሞ ፉትቦል ኢንሳይደር ይዞት የወጣ ሲሆን ቼልሲዎች የዚህ ተጫዋች ፈላጊ ሆነው ብቅ ሊሉ እንደሚችል እየተገለጸም ይገኛል። በተለይም የአጥቂ ስፍራ ቦታ ላይ እንግዲህ ሌሎች ተጫዋቾችን እየተመለከቱ ይገኛሉ። ሊያም ዴላፕን ከኤፒሲዎች ማስፈረማቸውን ተመልክተናል። ኒኮላ ጃክሰን በውንሳ ላይ እያሳየ ያለው ያቋም እንዲሸጥ ምክንያት ሊሆን እንደሚችል ነው እየተገለጸም የሚገኘው። ምናልባት እሱ የሚሸጠው ወይም ደግሞ አቋሚ የማይስተካከል ከሆነ ሌሎች አጥቂዎችን እንደ አማራጭ ሊመለከቱም ይገኛሉ። ቼልሲ እንዲሁም ደግሞ ባየር ጄሚ ጊተንስን ለማዛወር እየተፎካከሩም ይገኛሉ። ክሪስቲያን ፎልክ እንዲሁም ደግሞ ቢልድ ይዞት የወጡት መረጃዎች በሚያሳዩት መረጃው እንግዲህ ባየር ሙኒክ የጄሚ ጊተንስ ፈላጊ ናቸው። ቼልሲ ከዚህ ቀደም ጥያቄ ማቅረባቸውን ተመልክተናል። ተጫዋቹም ወደ እንግሊዝ ፕሪሚየር ሊግ እንዲሁም ደግሞ ወደ ቼልሲ መምጣት ፍላጎትም አለው። ከዚህ በተጨማሪ የተለያዩ ጥያቄዎችን ውድቅ ማድረጉን ተመልክተናል። ቼልሲዎችም የግላቸው እንደሚያደርጉት ተማምነዋል። በአሁኑ ሰዓት ላይ ከክለቡ ጋር ያልተስማሙት ዋነኛው ነገር የክፍያ ጉዳይ ብቻ ነው።
የፈረንሳዩ ታማኝ ሊኪፕ እንደዘገበው ቼልሲዎች ኮሎ ሙዋኒን በክረምቱ ለማስፈረም ከፒኤስጂ ጋር ድርድርም ጀምረዋል። ቼልሲዎች በዚህ ውድድር ሳለ ይህን ተጫዋች የግላቸው ለማድረግም ፍላጎት አላቸው። ኮሎ ሙዋኒ በጁቬንቱስ ጥሩ እንቅስቃሴን ማድረግ አለመቻሉን ተከትሎ የግላቸውን ለማድረግ ከፍተኛ ፍላጎት እንዳደረጉ ነው እየተገለጸ የሚገኘው። ከፒኤስጂ ጋርም ድርድር ማድረጋቸውን ምልክት እንዳየን ነግረናል ሲል ሊኪፕም አሳውቋል። ቼልሲዎች በዝውውር መስኮቱ የኤሲ ሚላኑን ግብ ጠባቂ ማይክ ሚኛንን ለማስፈረም አይፈልጉም። ስምምነቱ ሙሉ ለሙሉ ሞቷል ሲል ፋብሪዚዮ ሮማኖ ነው እየገለጸ የሚገኘው። ከዚህ በፊት ይህን ተጫዋች ፍላጎት እንዳሳዩ ተገልጾ ነበር። ነገር ግን ኤሲ ሚላን በጠየቀው ከፍተኛ የዝውውር ሂሳብ መሰረት እንግዲህ ይህን ተጫዋች አይፈልጉትም፣ ስምምነቱም ሞቷል ሲል ነው ፋብሪዚዮ ሮማኖ እያረጋገጠው። ፔፕ ጋርዲዮላ ደቡብ አሜሪካ ማሰልጠን እፈልጋለሁ ሲል ሀሳቡን ሰጥቷል። ስፔናዊው የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ አንድ ቀን በደቡብ አሜሪካ የማሰልጠን ፍላጎት እንዳላቸው ነው የገለጹት። ፔፕ ጋርዲዮላ የደቡብ አሜሪካ ቡድኖች እንዲሁም ደግሞ ደጋፊዎች በክለቡ ዓለም ዋንጫ ላይ ውድድር ያሳዩት የተለየ የእግር ኳስ ፍቅርን ይህንን እንዳሳሰባቸው ነው የገለጹት። አሰልጣኙ የብራዚል እንዲሁም ደግሞ የአርጀንቲና ክለቦች እንዲሁም ተጉጂ ደጋፊዎችን ለውድድር ያመጡትን ድምቀት ማሳየታቸው ነው በዚሁም የገለጹት። የደቡብ አሜሪካ ክለብ ለማሰልጠን ስለመሄዳቸው የተነሳላቸው ፔፕ ጋርዲዮላ ለምን አይሆንም ሲል ሀሳባቸውን ወይም ደግሞ ምላሻቸውንም መስጠትም ችሏል። ጆን ስቶንስ ሲቲ ውስጥ መቆየት እፈልጋለሁ ሲል ተናግሯል። እንግሊዛዊ የተከላካይ ስፍራ ተጫዋች ጆን ስቶንስ በቀጣይ ማንቸስተር ሲቲ ቤት መቆየት እንደሚፈልግም ተናግሯል። እዚህ ነኝ፣ ማንቸስተር ሲቲ ውስጥ መቆየት እፈልጋለሁ ሲል ተጫዋቹ እዚህ ያለውበት ቡድን ለመርዳት ተጠመጃለሁ ሲል ሀሳቡንም ሰጥቷል። አክሎም አሁን ላይ ሙሉ በሙሉ ብቁ ነኝ፣ በመመለሴ በጣም ደስተኛ ነኝ፣ ጉዳቱ ከባድ ነበር ሲል ከጉዳት አመላለሱን ሀሳቡንም ነው የገለጸው። ማንቸስተር ሲቲ 10ኛ የውድድር ዓመቱ ላይ የሚገኘው ጆን ስቶንስ ባለፈው ዓመት ባጋጠመው ጉዳት ምክንያት በቂ ግልጋሎት መስጠትም አልቻለም። በተጫዋቹ በዚህ ምክንያት በተጠናቀቀው የውድድር ዓመት ሁሉም ውድድሮች 13 ጨዋታዎች ነው ማድረግም እየቻለው። ሜሎስ ኪርኪዝ ዛሬ የሕክምና ምርመራውንም ያደርጋል። የበርንማውዙ ተጫዋች ሜሎስ ኪርኪዝ ወደ ሊቨርፑል የሚያደርገውን ዝውውር ለማጠናቀቅ ዛሬ ከሃንጋሪ ወደ እንግሊዝ እንደሚያመራ ነው የተገለጸው። ተጫዋቹ በዛሬው ዕለት የሕክምና ምርመራውን እንደሚያደርግ ተገልጿል። የ21 ዓመቱ ሜሎስ ኪርኪዝ ሊቨርፑልን በ40 ሚሊዮን ፓውንድ እንደሚቀላቀል ሲገለጽ ተጫዋቹ ለሊቨርፑል የ5 ዓመት ኮንትራት ይፈርማልም። ተጫዋቹ በተጠናቀቀው የውድድር ዓመት ለበርንማውዝ በሁሉም 38 የፕሪሚየር ሊግ ጨዋታዎች ቋሚ ተሰልፎ መጫወትም የቻለ ተጫዋች ነው። በተጨማሪም 2 ግቦችን እንዲሁም ደግሞ 5 አሲስቶችን ማስመዝገብ እየቻለ እጅግ በጣም አስደናቂ የክንፍ የተከላካይ ስፍራም ተጫዋች ነው። የመርሲሳይዶ ክለብ ሊቨርፑል በቀጣይ የፊት መስመር አጥቂ ለማስፈረም እንደሚፈልገው ነው የተገለጸው። ክለቡ 3 ዓመታትን በቡድኑ አሳልፈው ራሱን በሚገባ ልክ ማሳየት ካልቻለው ዳርዊን ኑኔዝ ጋር ለመለያየትም ተቃርቧል። በተደጋጋሚ ጉዳት ምክንያት ለቡድኑ በቂ ግልጋሎት ያልሰጠው ሌላኛው የፊት መስመር ተጫዋች ዲያጎ ጆታ በበኩሉ ባለፈው ዓመት ግብ ማስቆጠር ሲቸገርም ተስተውሏል። አዲሱ ፈራሚ ፍሎሪያን ቪርትዝ የቡድኑ የፊት መስመር እንደሚያጠናክር ቢጠበቅም ሊቨርፑል ተጫዋቹን በ10 ቁጥር ቦታ ለመጠቀም ማሰባቸው ነው የተገለጸው። ሊቨርፑል የሊጉ ተፎካካሪነታቸውን ለማስቀጠል በቂ ጎል አስቆጣሪ የፊት መስመር አጥቂ ያስፈልጋቸዋል። በሌላ በኩል ሉዊስ ዲያዝ ባለፈው ዓመት የፊት መስመር ቦታ ተሰልፈው ጥሩ ግልጋሎት የመስጠት ብቃቱን ቢያሳይም ሊቨርፑል የተሻለ ነገር የሚሰራ ተጫዋች እንደሚያስፈልጋቸው ነው የገለጹት። በዚህም የተነሳ እንደ ሁጎ ኤኪቲኬ የመሳሰሉ ተጫዋቾችን በአጥቂ ቦታ ላይ እየተመለከቱም ይገኛሉ። እንዲሁም ደግሞ ማሊክ ፎፋንንም እየተመለከቱ እንደሆነ መረጃዎች በሰፊው እየመጡ ይገኛሉ። ቼልሲዎች የማሊክ ፎፋና ፈላጊ መሆናቸው ተገልጿል። ሊቨርፑሎችም እጃቸውን ሊያስገቡ እንደሚችሉ ነው ፍንጮች እየወጡ የሚገኙት። ጃረል ኳንሳ በባየር ሊቨርኩሰን ሊቀላቀል ነው። የጀርመኑ ቡንደስሊጋ ክለብ የሊቨርፑልን የተከላካይ ስፍራ ተጫዋች ጃሬልን ኳንሳን ለማስፈረም ከስምምነት ላይም ደርሰዋል። ባየር ሊቨርኩሰን ተጫዋቹን 40 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ለማስፈረም ከሊቨርፑል ጋር ስምምነት ላይ መድረሳቸው ተገልጿል። ሊቨርፑል በተጫዋቹ ኮንትራት ውስጥ መልሶ በመግዛት የሚያስችላቸውን አንቀጽ ማካተትም ችሏል። የ22 ዓመቱ ተከላካይ ተጫዋች የሆነው ጃሬል ኳንሳ በሚቀጥለው የውድድር ዓመት ተጨማሪ የጨዋታ ሰዓት እንደሚፈልግ ማሳወቁም ይታወሳል። ጀርሚ ፍሪሞግ ትሬንት አሌክሳንደር አርኖልድን ስለመተካት እንዲህ ሲል ነው መግለጽም የቻለው። በእርግጥ ከባድ ነገር ነው፣ ነገር ግን ክለቡ ሊቨርፑል ነው። ዋንጫዎችን በምክንያት የሚያሸንፍ ትልቅ ቡድን ነው። ለሊቨርፑል የምትጫወት ከሆነ በአግባቡ መጫወት አለብህ። እኔ ሁልጊዜ በራሴ እተማመናለሁ፣ አሸናፊም ነኝ። እናም ያንን ስሜት ወደ ቡድኑ አመጣዋለሁ ሲል ጀርሚ ፍሪሞግ በዛ ቦታ ላይ ጥሩ ደረጃን እንደማሳለፍ ተስፋ አድርጋለሁ ሲል ነው የተናገረው። ሊቨርፑልን የመሰለ ሻምፒዮን ክለብ መቀላቀል በጣም ልዩ ነው። እሱን እጅግ በጣም አስደስቶኛል። ከማየት በአካል ወደ መጫወት ደርሻለሁ። ያ እብደት ነው ሲል ነው ሀሳቡንም መግለጽ የቻለው። ሪያል ኦቪዶ ወደ ላሊጋም አድጓል። የስፔኑ ክለብ ሪያል ኦቪዶ በጥሎ ማለፍ ጨዋታ ፍጻሜ
ሜራንዴዝን በድምር ውጤት 3-2 በማሸነፍ ወደ ላሊጋ ማለፋቸው ነው የተረጋገጠው። ሪያል ኦቪዶ ከ24 ዓመታት በኋላ ለመጀመሪያ ጊዜ ወደ ስፔን ላሊጋ ማደግም ችሏል። የቀድሞ የአርሰናል አማካይ ሳንቲ ካዞርላ በወሳኝ ቅጽበት ጎል በማስቆጠር ቡድኑ ከዓመታት በኋላ ወደ ላሊጋው እንዲያደርግም መርዳትም ችሏል። ሳንቲ ካዞርላ የልጅነት ክለቡ ለዓመታት በፊት አስቸጋሪ ሁኔታ ውስጥ ሲገባ የክለቡ ድርሻ በመግዛት ከታደጉት የቀድሞ ተጫዋቾች ውስጥ አንዱ ነበር። አሁን ላይ የ40 ዓመቱ ስፔናዊ ሳንቲ ካዞርላ ቡድኑ ከ2 ዓመታት በፊት በመቀላቀል ለላሊጋው አብቅቶታል። ሳንቲ ካዞርላ ክለቡን ሲቀላቀል ጥሩ ክፍያ ቢቀርብለትም ውድቅ በማድረግ የስፔን ሕግ የሚፈቅደውን አነስተኛ ክፍያ በአመት 90,000 ዩሮ እንደሚቀበል ነው የተገለጸው። በተጨማሪም በስሙ የሚሸጡ ማሊያዎች 10 በመቶን የክለቡ አካዳሚዎች ለማደግ እንደሚረዳም ነው የተገለጸው። ጂያኒ ኢንፋንቲኖ እግር ኳስ የአሜሪካ ቁጥር 1 ስፖርት ይሆናል ሲል ተናግሯል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ እግር ኳስ በአሜሪካ በቅርብ ዓመታት ውስጥ ቁጥር 1 ተወዳጅ ስፖርት እንደሚሆን ነው የገለጹት። ፕሬዝዳንቱ አያይዘውም በሊጉ የመውረድ እንዲሁም ደግሞ ማደግ ህግ እንዲተገበር ጠይቀው ስፖርት ተወዳጅ እንዲሆን ይረዳዋል በማለት ሀሳባቸውንም ገልጸዋል። እግር ኳስ በአሜሪካ ውስጥ አንድ ስፖርት በመሆን እንደ አቅም እንዳለው ነው የገለጹት። የፊፋ ፕሬዝዳንት ይህንኑ ሀሳብን በሰፊው መስጠትም ችሏል። በጥቂት ዓመታት የአሜሪካ ሊግ ከዓለም ምርጥ ሊጎች አንዱ ይሆናል ያሉት ፕሬዝዳንቱ ለምን እንደሆነ መናገር እችላለሁ፣ ምክንያቱም እኔ አሁን እዚህ ነኝ በማለትም ሀሳቡን ሰጥተዋል። ስለ ክለቦች ዓለም ዋንጫ ያነሱት ጂያኒ ኢንፋንቲኖ ውድድሩን ተጫዋቾች ወደውታል ሲል ሀሳባቸውንም ገልጿል። የጣሊያን ሴሪ ህጉን ሊያሻሽል ነው። የጣሊያን ሴሪ በተጫዋቾች ኮንትራት ጊዜ ዙሪያ ያለውን ህግ ለማሻሻል ማሰቡን የሀገሪቱ ከፍተኛ ብዙሃን ዘግቧል። ሊጉ ክለቦቹ ተጫዋቾች ሲገዙ ከ5 ዓመታት በታች ውል እንደሚያፈራርሙ ያስገድደ የነበረውን ህግ ወደ 8 ዓመት ለማሳደግ ማሰቡ ነው የተገለጸው። አዲሱ ህግ የሚጸድቅ ከሆነ የሊጉ ክለቦች የፋይናንሺያል ፌር ፕሌይ አደጋዎችን ለመቀነስ ትልቅ እገዛ ሊያደርግላቸው እንደሚችልም ተገልጿል። በአዲሱ ህግ ክለቦች የተጫዋቾችን የዝውውር ሂሳብ ለረጅም ጊዜ በመከፋፈል ሌሎች ተጫዋቾችን ማስፈረሚያ ቦታ እንደሚያገኙ ነው የተገለጸው። የአውሮፓ እግር ኳስ ማህበር በውድድር ዓመቶች ለክለቦች የኮንትራት ስምምነት ለ5 ዓመታት ብቻ ማስመዝገብ እንደሚችልም ተጠቁሞም ነበር። ድሬስ ሜርተንስ ጫማውንም ሰቅሏል። ቤልጂማዊ የፊት መስመር ተጫዋች የሆነው ድሬስ ሜርተንስ በ38 ዓመቱ ጫማውን መስቀሉ በማህበራዊ ትስስር ገጹ አስታውቋል። በአውሮፓ ስኬታማ ጊዜን ያሳለፈው ሜርተንስ ባለፉት 2 ዓመታት ወደ ቱርክ ክለብ አመርቶ በጋላታሳራይ ጥሎ ጊዜን ማሳለፍም ችሏል። የቀድሞ የናፖሊ ታሪካዊ ተጫዋች ሜርተንስ በክለቡ 397 ጨዋታዎችን ሲያደርግ 148 ጎሎችን የክለቡ ከፍተኛ ጎል አስቆጣሪም ነበር። የቤልጂየሙ ወርቃማ ትውልድ አካል የሆነው ተጫዋቹ ለብሔራዊ ቡድኑ 109 ጨዋታዎችን አድርጎ 21 ጎሎችንም ማስቆጠር እየቻለም ተጫዋችም ነበር። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የጠዋት የማክሰኞ ፕሮግራሞቻችን ይህንን ይመስሉ ነበር። በከሳት ፕሮግራሞቻችን ግን እስከምንገናኝ ድረስ ቻው ቻው። መልካም ጊዜ፣ መልካም ውሎ ይሁንላችሁ።